ጥልቀት ወእምነት በቅድስት ድንግል ከመይእቲ ወላዲተ አምላክ ዛልወ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክም ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስን እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉን ይበቃል። ለጥበቃ ይበቃናል። መልካም እረኛ ልጅ አላትና በሷ ይጠብቀናል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን ነው። መጸለይ ካለብን እሷ ነው። በኃጢአት የመረረው ሕይወታችን ራሱ ሊጣፍጥ እንድችለው ጠይምተ ስም ማርያም በልቡናችን ያደረች እንደሆነ ነው። እሷ ስታድርብን መራራው ንቅል እያለ ይጠፋል። መራራውን ሕይወታችን መራራውን ኃጢአታችን በእናቱ በጣፈጠው ስሟ ነቅሎ ይጣልልን መድኃኒዓለም። እሱን ነው የሚሆንልን። ስለዚህ የበረከት ምንጫችን የምን እናታችን ናት በሉ እንጂ። ሌላው እመቤታችን የደስታ እናታችን ናት። እስኪ የደስታ እናታችን በሉ። አዎ። ስለዚህ አሁን ያዘናችሁ ሁሉ ሐዘናችሁን የምትሸርላችሁ እመቤታችን ናት። በደንብ ይሄ ከነገረ ድህነት ጋር እያያዛችሁ ስሙ በደንብ አድርጋችሁ። ሰው መጀመሪያ ከበደለ በኋላ ምኑን ነው የተባለ? እርጉም። እስኪ እርጉም በሉ። እርጉም ነበረ። ቡርክት የምትለው እመቤታችን መጣችና ቡሩክ መድኃኒዓለምን ወለደችልን ማለት ነው። ቡሩክ መድኃኒዓለም እዛ እርግማን ጠፋ። ከዛ እርጉም ሆነ ከተባለ በኋላ ምንድን የተባለ? ሐዘን ነው የተነገረው። የሰው ልጅ ለሔዋን የተነገራት ምንድን ነው ያለው? በሕማም ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ፣ በጭንቅ በምጥ በስቃይ ውለጂ ብሎ ሔዋን ሐዘንን በጆሮዋ ሰማች። በጭንቅ ውለጅ፣ ባልሽ ይግሳሽ። ሔዋንን ሰይጣን እንዲህ ብሏት ነበር አይደል? ሔዋን አላት፣ አቤት። እግዚአብሔር እኮ አንቺን አሳንሶ ፈጥሮሻል። ተመልከቱ። ክፉ ሰውና ሰይጣን ሰውንና አንድነትን ለመበተን ሲፈልጉ የመብት ተቆርቋሪ ሆነው ነው የሚመጡ። ታውቃላችሁ አይደለም? ስለዚህ አሁን ብዙ ሰዎች አጥፊነታቸው የማይታወቅባቸው ለመብታችሁ ቆሜያለሁ ብለው ስለሚመጡ ነው። ሰይጣን አዳምና ሔዋን ተንኮሉን ያላወቁበት ለመብታችሁ ቆሜላችኋለሁ ስላለ፣ ዛሬም እኮ ለመብታችን የቆሙ እየመሰሉ አገር የሚያምሱ ብዙ ሰይጣኖች አሉ። ልታውቁባቸው ይገባል። ሰይጣን ምን እንዳለ ታውቃላችሁ? እግዚአብሔር ለምን አምላክ አላደረጋችሁም፣ ለምን አንድ እንጨት አልበላችሁም ብሎ ለጥቅም የተከለከለው ሁሉ ለክፉ የተከለከለ አስመስሎ ዛሬም ቢሆን ለምን የቀረባችሁ እያሉ የቀረብን የመሰለንን ነገር እየጠቀሱ ኢትዮጵያን እርስ በርሳና